በጣም ደስ ብሎኛል። ሀሴትዬ ኑሪልኝ እናቱ ሀሴት የሴት የኢትዮጵያ በቃ ትክክለኛ ሴቶች። ሌሎቻችሁ ቤታዩን ሌላ ዜጋ ያለበት ጌም አጫውቷት በጌታ ሌላ ዜጋ ያለበት አደራ። ዲቦዬንም እነግርሻለሁ። ዲቦ አንድ ቀን ለበዓሉ ድምቀት ሌላ ዜጋ እንግሊዝኛ የሚያወሩ ጋር አገናትሯት ላጥ ብላ ነው የምትወጣው። አዲስ አበባ ወርቅ ሆናለች። ወርቅ ሆናለች። በዓለም ላይ ሪሰርች አድርገው $100,000 በአካውንቱ ያለው ሰው ከዓለም 1% ነው ብለው ነው የተናገሩት። ከዓለም ላይ ካለ አካውንት ላይ $5,000 ካለ ካሽ ከዓለም ላይ ከሚኖረው 50% በላይ ነዋሪ ነው። ይህን ታውቃለህ? ጉግል ዓለም ላይ ነው ማውራ አይደለም ኢትዮጵያ። ሰው ላይፍ ስታይሉ ያስለመደው ከእጅ ወደ አፍ እንዲኖር ነው። ፔቼክ ቱ ፔቼክ እንዲኖር ተደርጎ ነው የትም ሀገር ፕላትፎርም የፈጠሩት እና እነሱ ኮንትሮል ያደርገዋል። የተወሰኑ ሰዎች ባለሀብት ናቸው። ይሄ ነው የዓለም ላይፍ ስታይል። የዓለም ላይፍ ስታይል ይሄ ነው። ስለዚህ ኢትዮጵያ ላይ ሲመጣ የተለየ ነገር አሁን ለምሳሌ ይቅርታ አርጉ፣ ኤርትራ አይሾ ስፒድ ቢሄድ ምን ሊያደርግ ይችላል? አስባችሁታል? ናው አየህ፣ ነካው ምንን ነካው? ነርቭን ነው ምነካው። ናው አይሾ ስፒድ ኢትዮጵያ መጥቷል። አዲስ አበባን አሳይቷል። ኤርትራ ሄደብ ይባል የራሱ ኤርትራ ልጅ ያየውን እንናገር። ምን ሊያሳየው ይችላል? ይህን ነው። ሌላው ለእንግዳ ሀገር ላይ ሲመጣ አሁን ኢትዮጵያ ላይ ምን ይታይ ነበር? ታሪካችን እያለ ማውራት እንጂ መስራት አይችልም። ያሁኑ ዘመን አሁን ኤርትራ ላይ የተመረቀ አንድ የትራፊክ ላይት አይቻለሁ። ከ35 ዓመት በኋላ ለውጡ አንድ የትራፊክ ላይት ነው። ከ35 ዓመት በኋላ አንድ የትራፊክ ላይት ለውጥ አይቻለሁ። ኮንግራጁሌሽን ኤርትራውያን፣ በጣም ደስ የሚል ለውጥ ነው። ሩዋንዳ አድርጎ አንድ የትራፊክ ላይት ሲወራ ሰምቻለሁ እና በጣም ደስ ይላል። በጣም ልዩ ለውጥ ነው። በርቱ ይሱዬ፣ በርታ። ጥሩ ነገር እየሰራ ነው። ጥሩ ነገር እያረክ ነው። ለውጥ ከመብራት ነው የሚጀምረው። እውነት ነው። ለውጥ ከመብራት ነው የሚጀምረው እና ደስ ብሎኛል። በጣም ግብዳ ለውጥ የትራፊክ ላይት በጣም 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 ጥሩ ለውጥ ነው። አገሪቷን እየለወጥካት ነው እና በርታ ይሱ፣ ትችላለህ። በጣም ደስ የሚል ላይት ኤርትራ ላይ አብርታታል። ኤርትራ በርቶላታል። ስለዚህ ይሱ ቴንኪዩ። የእኛ ግን ሌሎች መስክረውልናል። አይሾ ስፒድ መጥቶ አዲስ አበባ ምን አይነት ከተማ እንደሆነች ዓለምን አስደምሞልናል። ስለዚህ አም ሶ ሃፒ አም ሶ ፕራውድ ቢን ኢትዮጵያን። እድሜዋ ያንግም ቢሆን በእኛ ጀኔሬሽን ታንጻ ያደገች እንደሆነች አይቻለሁ። ስርዓቷ ምኗ አቤት አቤት! አንቺን የወለደች እናት አባት ይባረኩ። የአንቺን መልካም ነገር ብቻ ያሰማኝ። በቃ የሴትነትን ጥግ አሳይተሻል። የኢትዮጵያ ሴቶች እንዲከበሩ አድርገሻል። የሚለው እስኪጠፋው፣ ቋንቋ እስኪጠፋው፣ የሚገልጽላት ማንነት እስኪጠፋው ግራ ገብቶት ስንት ነው የምትሰጪኝ? ጃኬቱን ሰጣው፣ ሌዘር ጃኬት ሰጣው። እሱ ስለ እሷ ነው የሚያወራው። ስንት ሬት ታደርግኛለች ሲል 9 ሰጣለሁ። 10 ለመሆን ምን ያስፈልገኛል? ኦ ዩ ፊል ባድ አባውት ኢት ኦኬ ዩ ካን ቢ 10 አለችው። አቡ ዘርሽ ይባረክ እናቱ። ኢትዮጵያን በጣም ያስኮራሽ ፕራውድ ያስደረግሽን ቋንቋ ምትቺ ቋንቋ ጥቅሙ ይሄ ነው። ማርያዬ አይዞሽ ልጅ ነሻች ቋንቋ ልመጂ ማርያ
ወንዶች ፍጥጥጥ ሲሉባቸው ይደነግጣሉ። የትም ዓለም ተመሳሳይ ባህል ነው ያለን። የትም ዓለም ሴት ልጅ ፈጣ ና አውጪው አው ቦክሲው ብትዩ የትም ሀገር ሰው እብድ ነው የምትመስዩ። ለየት ልበል ብለሽ ነው ግን አልጠቀመሽም እናቱ። ስለዚህ ሀሴትን በጣም ተከብራ ኢትዮጵያን አስከብራ ከነ ክብሯን የመጣችው ሚስ አፍሪካን ብላን የመጣችው ጽድት ብላ ሚስ ወርልድ ብላን የመጣችው ሚስ ወርልድ። በቃ ከነ ክብር ስትመጣ ከነ ክብር ማውራት፣ ቋንቋ ማወቅ በጣም ወሳኝ ነው። እንግሊዘኛስ ተማሩ ሲባሉ እንደ ቤታዮ ከሆናችሁ አስቸጋሪ ነው። ማርያ ትሻለች ከቤታዮ። ጊቭ ክሬዲት ማርያ ከቤታዮ ትሻለች 100% ትሻለች። መቼም አትሰድቡኝም፣ የቤታዮ ጓደኞች አትሰድቡኝም፣ በዚህ አትቀየሙኝም አይደል? ትቀየማላችሁ? አትቀየሙኝም። ጌታ ምስክር አትቀየሙኝም። እንግሊዘኛ እንደ ሰማይ ነው የሚርቃት። አታወራውም። አሜሪካን ሀገር በአማርኛ ጌሟን ትጫወታታለች እንጂ ሌላ ዜጋ ያለበት አትገባም። አስገቧት እስቲ። ለባህሉ ድምቀት ምን ታደርጉ መሰላችሁ? ሄሉ ሌሎቻችሁ ቤታዩን ሌላ ላጥ አትመጣ ድራሽ አይመጣ ይነስራታል። አሜሪካን ሀገር ኦቨር 10-12 years ኖራለች። አክሊሉ ይሻላል፣ ይነስራታል። ዲቦ እንግሊዘኛ ታወራለች። አረ ጎበዝ ናት፣ ጎበዝ ናት። ዲቦራ እንግሊዘኛ ትችላለች። ያም ዱባይ የኖረች በጥሩ እንግሊዘኛ ታወራለች ዲቦ። ስለዚህ ምን ታረጋላችሁ? የቤታዩ ሰራዊቶች አጋር ፌቨር ቱ ዋስ ከሌላ እንግሊዘኛ ተናጋሪዎች ጋር ቤታዩ ጌም አንድ ቀን ከተቷት ህልም ያ። ስለዚህ መነጋገሩ ጥሩ ነው፣ ማውራቱ ጥሩ ነው። ሌላው የካሌጅ ቋንቋ ተነጋገሩ የሚባል ነገር ሰምቻለሁ። ሃይሾ ስፒድ የዓለም የሚያነጋግር ሰው ነው የሚናገረው ሬጉለር እንግሊዝኛ። የዚህ ሀገር አሁን የአዲስ አበባ ልጆች የምናወራው አማርኛ እና ትክክለኛው አማርኛ ያለው አሁን ለምሳሌ ጎንደር፣ ጎጃም፣ ወሎ፣ ሸዋ ላይ ምናምን ብትሄድ መንዝ ገለመሌ ኃይለኛ አማርኛ አለ። ለእኛ ግን አይመቼ ነው። ትክክለኛው ንግግር እሱ ነው። ግራማቲካል ቆንጆ የሆነ ነገር እሱ ነው። ግን ሰው አይጠቀምበት። እዚህም አሁን የምናወራው እንግሊዝኛ ከተማ ላይ የምንግባባበት እንጂ በካሌጅ ደረጃ ያዙ ይልቀቁኝ የሚባል ቋንቋ ማንም አያወራው። ለስራ ብቻ የሚጠቀሙበት ቋንቋ ነው። ለስራ ትጠቀማለህ፣ ፕሮፌሽናል ቦታ ስትሄድ ትጠቀማለህ። ከዛ ውጭ ስትወጣ ሬጉላር የሆነውን ቋንቋ ነው የምታወራው። ይህ ነው እና የሚጠቅመውም ያ። ስለዚህ እሱን ከተማ ላይ ከሆንክ ቢዝነስ የምትሰራ ከሆነ ምን የምትል ከሆነ እሱን ቋንቋ ማውራቱ ጠቃሚ ነው ብዬ አስባለሁ። እና ኢትዮጵያ በጣም ደስ ብሎኛል። አዲስ አበባ ላይ በተደረገው ነገር ላይ ኤክስትሪምሊ ደስታዬን ገልጫለሁ። በዚህ ጉዳይ አኩርፈው ፖለቲከኞች ሲያወሩ ሰማሁ። እነሱ እኮ ማድረግ የነበረባቸው ለምን ሰሜኑ በኩል አልወሰዱትም? የሰውን ረሃብ እንዴት አላሳዩትም? ላሊበላን እንዴት አላሳዩም? አክሱምን እንዴት አላ ጭራሽ ሌላ 50-60 ዓመት ኢትዮጵያን ወደ ጉድጓድ እንክተታት። ዓላማቸው በሙሉ ለኢትዮጵያ የሚመኙት የሚወረውረ ትናገራለህ አትናገር። ጥሩ ነገሩን መልካም ነገሩን ማሳየት ሁልጊዜም ያስከብራል። የኢትዮጵያን ሻይን ማድረጓል መናገር ያስከብራል። ያ ሌላው ኑና ቋንቋ እንማማር። ኢትዮጵያ ላይ ይጋር ጎሩ ስኩል ፎር እንግሊሽ ላንጉጅ ሆነስትሊ በጣም ጠቃሚ ኢትዮጵያ አይደለም ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ፣ ዲሲ አብዛኛው ኢትዮጵያ እንግሊዝኛ ተናጋሪ አይደለም። ለምን? በሀበሻ ቋንቋ ተለማምዷል። ከሀበሻ ጋር ነው ሻይ ቡና የሚባባለው። ስልክ እንኳን የሌላ ዜጋ ቁጥር የለው።
አበሻ የሌላ ዜጋ ቁጥር እንኳን የለው። ማናን ለምታውቀው ስትል አያውቅም። ጌታ ምስክር አብዛኛው። ስለዚህ ጦጣ ነው የምትሆኑ። ኖረህበት እንኳን የማትናገረው ቋንቋ ከፍራቻ የመጣ ፈሪሳው ቋንቋን አይደፍርም። ፈሪሳው ቋንቋንና ቆንጆ ሴት ጠብሶ አያውቅም በህይወት ዘመኑ። ፈሪሳው ደፋር ሰው ብዙ ነገሮች መንገድ ይከፈትለታል። ጥሩ ነው። ቋንቋ ወቁ ኢትዮጵያውያን። እንግሊዝኛ ቋንቋ በጣም ወሳኝ ነው። ለምን? ይሄን አይተው የሚመጡ ብዙ ቱሪስቶች አሉ። ብዙ ቱሪስቶች ሴቶቻችሁ ቆንጆ ነው ተብሏል። ገስዋል ቋንቋ ካላወቅሽ ገደል ነው የምትገቢው። ጥሩ ባል ታጫለሽ፣ በምን ልትግባቡ? ስለዚህ ቋንቋን አትፈሩበት፣ እወቁበት። ፖለቲከኞች ስራችሁ ከሽፏል። ዚሮ ገብቷል። ምንም የምታመጡት ለውጥ ካለ ዩቲኤል ነኝ። መብት እኩልነት አይሰጥም ይላል። አንተ ደግሞ ሀሳብን ስገለጽ አብይን ወዳለው ማለት ወይም አዳነችን ወዳለው ማለት መብት እኩል እሰጣለሁ ይላል እኮ። አንተ መውደድ አትችል፣ እሱ መጥላት ይችላል። አንተ መውደድ ግን አትችልም። እንደዚህ አይነት ፖለቲካ ነው የሚሰሩት። ስራቸውን ባየሁት ነገር አድንቅ ያለው በጣም አድንቅ ያለው የአቢቹን ስራ የአዳነች አበቤን ስራ አድንቄያቸዋለሁ። በጣም አስከብሯቸዋል። በጣም እግዚአብሔር ይስጣችሁ። ኢትዮጵያን ከስንት ዘመን በኋላ ዓለም